ኦኬ ሰላም ብለናል። እንግዲህ አሁን አራተኛውን ጥያቄ እንቀጥላለን። ኩዌሽን ናምበር 4 ምንድነው የተሰጠ? ዘ ሬሽዮ ኦፍ ቦይስ ቱ ገርልስ ኢን ሰርቴን ክላስሩም ኢዝ 2.2 ሬሽዮ 3 ቦይስ ሬሽዮ ገርልስ ዊች ኢዝ ኢኳልስ ቱ 2 ሬሽዮ 3 ይላል የተሰጠ። ኢፍ ቦይስ ሪፕሬዘንትድ 5 ሞር ዛን 1/3 ኦፍ ዘ ክላስ ሃው ሜኒ ፒፕልስ ዌር ኢን ዘ ክላስ። ስለዚህ እንግዲህ አሁን ፕሮብሌሙን በደንብ ተረዱ። ቦይስ ሬሽዮ ገርልስ ማለት ምን ማለት ነው? ቦይስ ለገርልስ ሲካፈል 2 ሬሽዮ 3 ይሆናል፣ ወይም ደግሞ 2/3 ይሆናል ማለት ነው። 2/3 ይሆናል ማለት ነው። ሌላ የተሰጠ ኢፍ ቦይስ ሪፕሬዘንትድ 5 ሞር ዛን 1/3 ኦፍ ዘ ክላስ ማለት ሌት ቶታል ስቱደንትስ which is equals to t ብንል ቶታል ተማሪው ቲ ብንል ቲ ማለት ምን ማለት ነው? የምን ድምር ነው? የገርልስ ኤንድ የቦይስ ድምር ነው። therefore ሁለተኛው ጊቭን ምንድነው የሚለው? if boys represented be represented ወይም equals to ማለት ነው 5 more than 1/3 of the class 1/3 of the class ማለት 1/3 of ቶታል ማለት ነው። ዘ ክላስ ማለት ሪፕሬዘንት የሚያደርገው ቦይስ ፕላስ ገርልስ ነው። ኤንድ 5 ሞር ማለት ምን ማለት ነው? በ5 ይበልጣል ማለት ነው። ፕላስ 5 ነው የምናደርግበት። እንግዲህ እዚህ ጋር ነው ጥንቃቄ የምታደርጉት። ኢፍ ቦይስ ሪፕሬዘንትድ 5 ሞር ዛን 1/3 ኦፍ ዘ ክላስ ማለት የክላሱን 1/3 ከዛ 5 ሲደመርበት የቦይስን ያህል ይሆናል ማለት ነው። ስለዚህ አሁን እነዚህ ኢኩዌሽኖችን ካገኘን እነዚህ ኢኩዌሽኖች ጄኔሬት ማድረግ የቻልነው ጥያቄውን መስራት ይቻላል ማለት ነው። ዜርፎር ከመጀመሪያው ከዚህኛው ማለት ነው ከዚህኛው ቢ ኦቨር ጂ which is equals to 2 over 3 ማለት this implies b which is equals to 2 over 3 ሪክሮስ እናደርገው ማለት ነው ታይምስ ጂ ጋር እኩል ይሆናል። ይህን ኢኩዌሽን 1 እንበለው። ሌላ b which is equals to 1 over 3 t plus 5 ይሄ the second equation ይሆናል። ይሄ and again t which is equals to g plus b this is the third equation ይሆናል። ስለዚህ አሁን 3 ኢኩዌሽን አለን፣ 3 አናውናለን። 3 አናውን ማን ነው? b g እና t ማለት ነው። እነዚህ ሁሉ አናውን ናቸው። ስለዚህ አሁን እንግዲህ b ማለት 2/3 g ካልነ ከሁለትና ከ3ኛ ኢኩዌሽን ላይ በቢ ቦታ 2 over 3 ጂን ስንተካ ማን አናውን ይቀራል? ቲ እና ጂ አናውኖች ይቀራሉ ማለት ነው። እንደዚህ አድርገን ከፈለግን በማትሪክስ መሰረት ይቻላል። ያ ጥያቄው የዛን ያለ ስለማያዳርስ ነው በዚህ በሾርት ከት የምንሰራው። ስለዚህ ሁለተኛው ኢኩዌሽን ላይ እንተካ። ሁለተኛው ኢኩዌሽን ላይ ማለት ነው ቢ ቦታ ላይ 2 over 3 እንተካ። 2 over 3 ጂ እኩል ይሆናል 1 over 3 ቲ ፕላስ 5 ይሆናል። እንግዲህ ይሄ ሁለተኛው ኢኩዌሽን ላይ ነው። ቀጥታ ቢ ቦታ ላይ ይሄኛውን እንተካው የተካ ነው። አሁን ሶስተኛው ኢኩዌሽን ላይ በቢ ቦታ ይችኛዋን እንተካ ማለት ነው። ይችኛዋን እንተካ። ስለዚህ ቲ which is equals to ጂ ፕላስ ቢ ቦታ ላይ ማንን ነው የምንተካ ያልነው? 2 over 3 ጂ። ስለዚህ ቲ ላይ ሶስተኛው ኢኩዌሽን ላይ ቲ is equals to g plus 2 over 3 g ቢ ቦታ ላይ g ነው የተካነው ቀጥታ ማለት ነው። which is equals to እንግዲህ ይሄ ተመሳሳይ ነው። ላይክ ተርም ኮሌክት ማድረግም ሳያስፈልግ 3 የጋራ ወስደን 3 times g 3g plus 2g እኩል ይሆናል 5g over 3 ሆነ ማለት ነው ቲ። ስለዚህ እዚች ቲ ቦታ ላይ ወይም ደግሞ ኦር ቲን ስለሆነ የምንፈልገው ቲ is equals to 5g over 3 ከሆነ g ስንት ይሆናል ማለት ነው? g which is equals to ይሄን ሪስፕሮካል አድርገን 3 over 5 ቲ ይሆናል ማለት ነው። 3 over 5 ቲ። ስለዚህ ይሄኛውን ቲን ደግሞ የተቀወስደን እንተካዋለን ማለት ነው። እዚህኛው ኢኩዌሽን ላይ እንተካ። እዚህኛው ኢኩዌሽን ላይ therefore 2 over 3 g ቦታ ላይ 3 over 5 ቲ እንተካ። 3 over 5 ቲ which is equals to
1/3 ቲ ፕላስ 5 ይሆናል ማለት ነው። ፕላስ 5 ስለዚህ አሁን እዚህ ጋር 3 አለ ከላይ ላይ ከታች 3 አለ ስናጣፋ 2/3 ቲ ይቀራል ማለት ነው። 2 ቲ ኦቨር 5 which is equals to 1/3 ቲ ፕላስ 5 ይሆናል ማለት ነው። therefore ይሄንን ቲን ወደዚህ እናምጣው 2 ቲ ኦቨር 5 ማይነስ 1/3 ቲ which is equals to ማን ይቀራል? 5 ይቀራል ማለት ነው። አሁን ይሄንን የጋራ ብዜት የ3 እና የ5 15 ይሆናል። እዚህ ጋር 3 ይሆናል 3 ሲባዛ በ2 6 ቲ ፕላስ ማይነስ 15 ሲካፈል ለ3 5 ይሆናል 5 ቲ which is equals to ይህን ስናቀናንሰው ቲ ይቀራል 5 ቲ ማን ነው 6 ቲ ማይነስ 5 ቲ አንድ ቲ ብቻ ይቀራል ኦቨር 15 which is equals to ማን ነው ማለት ነው ይሄ 5 ይሆናል 5 ጋር therefore ቲ ምን ይሆናል 15 ሲባዛ በ5 which is equals to 75 ይሆናል። this is the total number of students 75 ይሆናል ማለት ነው። ስለዚህ ወደ ምርጫችን እንመለስና ኤ 30 ቢ 45 ሲ 75 ዲ 60 ይሆናል ይላል። እንግዲህ የኛ መልሳችን የመጣው 75 ነው ማለት ነው። this is the correct answer. Thank you for watching.